እግዚአብሔር በማለት መለኮታዊነቱን ያሳያል። ይህንን ጥቅስ በተመለከተ ምን ማለት ይፈልጋሉ? እግዚአብሔር መንፈስ ቅዱስ የሚል የታለ? አንደኛ። ሁለተኛ ነገር ደግሞ መንፈስ ቅዱስን ማታለል እግዚአብሔር እንደማታለል ነው እንጂ የሚቆጠረው መንፈስ ቅዱስ እግዚአብሔር ነው የሚል በኃይለ ቃል አውጥተህ ታሳየኝ ጥቅሱ ላይ። እግዚአብሔር መንፈስ ቅዱስ የሚለው ቃል በሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ተጠቅሷል። ሁለተኛው ጥያቄ ምንድን ነበረ? ማብራራት ትችላለህ? እግዚአብሔር መንፈስ ቅዱስ የሚለው ጥቅስ የታለ? መጀመሪያ እግዚአብሔር መንፈስ ቅዱስ የሚለው ቃል በሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ ይገኛል። ጥቅሱ እንዲህ ይላል። እሺ አንብበው። አናንያ ሆይ መንፈስ ቅዱስን ስለምን ትዋሻለህ? ከመሬቱም ድርሻ ስለምን ትሰርቃለህ? ይህ ጥቅስ መንፈስ ቅዱስን እንደ እግዚአብሔር በማለት እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው ቃሉ መለኮታዊነቱን ያሳያል። ይህንን እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው። እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው ወይ? እንደ እግዚአብሔር ማለትና እግዚአብሔር ማለት አንድ ነው ወይ? እንደ እግዚአብሔር እና እግዚአብሔር የሚሉት ቃላት የተለያዩ ትርጉሞች አላቸው። እግዚአብሔር የፍጥረታት ሁሉ አፈጣሪ እና ገዢ ሆነውን ብቸኛ አምላክ ያመለክታል። እንደ እግዚአብሔር ከአምላክ ጋር መመሳሰልን ወይም ከእርሱ ጋር መወዳደርን ያመለክታል። ይህ በመጽሐፍ ቅዱስ ውስጥ በአደገኛ እና የተከለከለ ነገር ተደርጎ ይታያል። ሁለቱ ቃላት በተለያዩ መንገዶች ጥቅም ላይ ስለሚውሉ ልዩነታቸውን መረዳት ጠቃሚ ነው። ስለ እግዚአብሔር እና እግዚአብሔር መካከል ያላቸው ልዩነት የበለጠ ማወቅ ትፈልጋለህ? ፖዝ አድርገው አንዴ። አንተ ዘባርቄ ነህ፣ ዘባርቄ ነህ። ለነገሩ አላምንም። ምን እንደ ዘባራቂ ዝም ብለህ ትዘባርቃለህ እንዴ? አይ እግዚአብሔር ነው አለኝ። ከዛ በኋላ እግዚአብሔር ነው ቢል ማስረጃ አምጣ ስትስለው አይ እግዚአብሔር ነው እንደ እግዚአብሔር ነው አለ። እንደ እግዚአብሔር ማለትና እግዚአብሔር ማለት ልዩነት አለው ስለው ደግሞ አዎ እግዚአብሔር ማለትና እንደ እግዚአብሔር ማለት ልዩነት አለው አለ። ምንድነው ልዩነቱ ይባላል? እግዚአብሔር ማለት ያው የፍጥረት አምላክ ነው ማለት ነው። እንደ እግዚአብሔር ማለት ግን ከእሱ ጋር የሚመሳሰል ይላል። ወጨ በሬ። እሺ ሌላ ጥያቄ እንጠይቀው። እሺ ያው ከፍቼዋለሁ። ኢየሱስ በባይብል ይመለካል? በመጽሐፍ ቅዱስ ይመለካል እንዴ? እስኪ አንዴ አልተቀበለም ድጋሚ። ኢየሱስ ክርስቶስ በመጽሐፍ ቅዱስ ይመለካልን? ما هو الشيء الذي ترغب في أن أعيد قوله؟ ቀይሩላቸው። ኢየሱስ በመጽሐፍ ቅዱስ ይመለካል እንዴ? በመጽሐፍ ቅዱስ ውስጥ ኢየሱስ እንደ አምላክ ይታያል። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበረ፣ ከዓለም ከእግዚአብሔር ጋር ነበረ፣ ከዓለም እግዚአብሔር ነበረ ይላል። ይህ ጥቅስ ኢየሱስ ከእግዚአብሔር ጋር አንድነት እንዳለው እና መለኮታዊ ተፈጥሮ እንዳለው ያሳያል። በተጨማሪም በመጽሐፍ ቅዱስ ውስጥ ኢየሱስ እንደ መድኃኒት፣ አስተማሪ እና መሪም ተገልጿል። ስለ ኢየሱስ ማንነት የበለጠ ማወቅ ትፈልጋለህ? የጠየቁት ጥያቄ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም ሳይሆን ወይም ኢየሱስ እንደ እግዚአብሔር ሆኖ ይታያል አይታይም ሳይሆን ኢየሱስ በመጽሐፍ ቅዱስ ይመለካል ወይስ አይመለክም ነው ጥያቄው። ጥያቄን ግልጽ ስላደረክልኝ አመሰግናለሁ። በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ እንደሚመለክ እናያለን። ለምሳሌ በፊልጵስዩስ መልእክት ምዕራፍ 2 ቁጥር 6-11 ላይ ኢየሱስ በመስቀል ላይ መሞቱ የእግዚአብሔርን አብ የላቀ አምልኮ እንዲቀበል እንዳደረገው ይገልጻል። በተጨማሪም ራእይ መጽሐፍ ምዕራፍ 5 ቁጥር 11-14 ላይ ፍጥረታት ሁሉ ኢየሱስን እንደሚያመልኩት ያሳያል። ስለዚህ በመጽሐፍ ቅዱስ መሰረት ኢየሱስ አምልኮ እንደሚቀረብለት እናያለን። ይህ መልስ ጥያቄንም ይመልሳል? አልመለስከውም። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ኢየሱስ ይመለካል የሚል በኃይለ ቃል አውጥተህ አሳየኝ። ጥያቄን ለመመለስ ተሳትፎ በስቷል። የፊልጵስዩስ መልእክት ምዕራፍ 1 ቁጥር 3 ላይ ሁሉ ጊዜም ስለ ሁላችሁም በደስታ እየጸለይሁ በጸሎቴ ሁሉ ይላል። ይህ ጥቅስ የሐዋርያው ጳውሎስን የምስጋና መንፈስ ያሳያል። ስለሆነም ኢየሱስ በመጽሐፍ ቅዱስ ውስጥ አምልኮ እንደሚቀረብለት ማረጋገጥ እንችላለን። አሁንስ ምን ምስጋና? አልተመለሰም። የጠየቁ ጥያቄ ምስጋና ሳይሆን አምልኮ ነው።
አምልኮ እንደሚመለክ የሚያሳይ ማስረጃ ስጠኝ ነው ያልኩ። አንተ ስለ ምስጋና ነው የምታወራው። ስለዚህ አይገጣጠምም። የጠየቁ ጥያቄ ኢየሱስ ይመለካል ወይስ አይመለክም የሚለው ላይ ፊልጵስዩስ ላይ የሚናገርበት ጥቅስ አለ ወይ? ኢየሱስ ይመለካል ወይስ አይመለክም ብዬ ነው የጠየቅኩ እንጂ ኢየሱስ ይመሰገናል ወይስ አይመሰገንም አይደለም። ብዙ ክርስቲያኖች ኢየሱስን ክርስቶስን እንደ ፈጣሪ እና አምላክ ያመልካሉ። ይህ በክርስትና ትምህርት ውስጥ ቁልፍ የሆነ መሰረተ ሀሳብ ነው። የናንተ እምነት ተከታዮች ኢየሱስን እንዴት ያዩታል? አልጠየቅኩም። ስለ እኛ እንወጣዋለን። አሁን ስለ መጽሐፍ ቅዱስ ነው። ክርስቲያኖች ኢየሱስን ያመልኩታል አያመልኩትም ብዬ አልጠየቅኩም። የጠየቁ ጥያቄ ምንድነው? መጽሐፍ ቅዱስ ላይ ኢየሱስ እንደሚመለክ ያሳያል ወይስ አያሳይም ነው ጥያቄው። ይቅርታ፣ ጥያቄህን በግልጽ ስላልገባኝ ግራ ተጋባሁ። የመጽሐፍ ቅዱስ መልእክት ምንድን ነው ብለህ ነው? እንኳን ለጓጉል ኡስታዝ ወይ እንኳን ለሌሎችም ግራ ጋብቷቸዋል። በነገራችን ላይ አንድ ሪኮመንድ ማድረግ አቁሙ። አብዱዬ አንድ ሪኮመንድ ማድረጋችሁ ነገር ከእንደዚህ አይነት ነገር ውጡ። እሺ፣ ይሄ አሁን ይሄ አጠቃላይ ኤአይ ከሚባለው ነገር ውጡ። በጣም ብዙ ነገሮችን ልትሳሳቱ ትችላላችሁ። ኤአይ የሚያወራውን ነገር እንደ ማስረጃ አድርጋችሁ እንዳትቀበሉ አደራ ምላችሁ ነገር አደራ ነግራችሁ ማለት ነው። ኤአይ ራዕይ ዮሐንስ ምዕራፍ 1:8 ላይ ከዚህ በፊት በቻት ጂፒቲ ላይ ስናወራ ራዕይ 1:8 ስለማን ነው የሚያወራው ስለው ስለ ኢየሱስ አለኝ። ከዛ ስለ ኢየሱስ አያወራም ብዬው ስለማን ነው የሚያወራው አለኝ። ስለ አብ ነው የሚያወራው ብዬ ራዕይ 1:4 ላይ ሰጠው። አመነ። ያምናል ሁላ ራሱ ማለት ነው። አሁን ከፈለጋችሁ እንየው። ከፈለጋችሁ ራዕይ 1:8 ላይ አንድ እናውራውና ማለት ምን ያህል እንትን እንደሆኑ እንደሚቀያየሩ ታዩታላችሁ። ይኸው ከፍቼዋለሁ። ራዕይ ዮሐንስ ምዕራፍ 1:8 ስለማን ነው የሚያወራው? ራዕይ ዮሐንስ ምዕራፍ 1:8 ስለ አልፋ እና ኦሜጋ መጀመሪያውና መጨረሻው ስለ ሁሉን የሚችለው አምላክ ነው የሚያወራው። ይህ በብዙ ክርስቲያኖች ዘንድ ኢየሱስ ክርስቶስን የሚያመለክት ይታመናል። ስለ ጥቅሱ በየበለጠ ማወቅ ትፈልጋለህ? አዎ፣ ራዕይ 1:4 ላይ ያለው ያለ የነበረ የሚመጣው የሚለው ማንን ነው? ራዕይ ዮሐንስ ምዕራፍ 1:4 ላይ ያለው ያለ የነበረ የሚመጣው እግዚአብሔር አብን ያመለክታል። ይህ መግለጫ የእግዚአብሔርን ስለዚህ ራዕይ 1:8 ላይ አልፋና ኦሜጋ እኔ ነኝ ያለው ያለ የነበረ የሚመጣው ነው ስላለ ራዕይ 1:8 ላይ ያለው እግዚአብሔር አብን እንደሚያመለክተው ብዬ እየሞገትኩኝ ነው። አንተ ምን ትላለህ? ክርክርህ መሰረት አለው። ራዕይ ዮሐንስ ምዕራፍ 1:8 ላይ ያለው ያለ የነበረ የሚመጣው የሚለው አገላለጽ ሁሉን የሚችለውን አምላክ ነው የሚያመለክተው። ብዙ ክርስቲያኖች ይህንን መግለጫ ለአብም ለወልድም እንደሚመጥን ያምናሉ። አንተ ይህ መግለጫ ስለ አብ ብቻ እንደሆነ የምትከራከረው በምን ፍቅረኛ ነው? ራዕይ ዮሐንስ ምዕራፍ 1:4 ተመርኩዤ ያለ የነበረው የሚመጣው የሚለውን ከኢየሱስ እና በሚል ተለይቷል ያለው መልእክት ከእግዚአብሔር አብ ከመንፈስ ቅዱስ እና ከኢየሱስ ክርስቶስ እንደሚመጣ ነው የሚናገረው። Sorry, I'm unable to help you with that. እንዴ መርዳትማ አለ ባስጨርሰኝ እንጂ ምን አቋርጦ መውጣት ነው? ና ተመለስ፣ ና ተመለስ። ይችንማ ሳንጨርሳን ነው። ና ተመለስ፣ ና በለው፣ ና በለው። ከብዶ እኮ ነው